ይሄ እንግዲህ የመጀመሪያው በአገራችን የተሰራ ቱሪዝምን ለማነቃቃት የተሰራ ፕሮጀክት ነው። የኢትዮጵያ ምድር ባቡር ኮርፖሬሽን ይሄንን የተሰጠው አሳይመንት የሶፍ ዑመርን ቱሪዝም ሴንተር ጥሩ ቪው እንዲኖረው በባቡር የማስተሳሰር ስራ ነው ማለት ነው የሰራነው። አጠቃላይ ይሄ ፕሮጀክት እንግዲህ ወደ 4.3 ኪሎ ሜትር ነው የመጀመሪያው እቅዱ። ሰው በዛኛው በሶፍ ዑመር በኩል ያሉትን ማውንቴኖች እየወረደ ኢንጆይ ያደረገ በደንብ ከአካባቢው ጋር ያለውን መስተጋብር እየፈጠረለት እንዲሄድ ታስቦ የተሰራ ፕሮጀክት ነው። ይሄ ፕሮጀክት እንግዲህ ሙሉ ለሙሉ የተሰራው በራስ ኃይል በራስ አቅም በራሳችን መሐንዲሶች የተሰራ ፕሮጀክት ነው። የተሰራው በስቲል ስትራክቸር ወደ 10 ሰው አካባቢ ድረስ ከዛም በላይ ነው ፋክተር ኦፍ ሴፍቲ ስለምንይዝ ማለት ነው። በላይ ሆኖ ከላይ ያለውን ቪው በደንብ ሰዎች አካባቢያቸውን በደንብ እንዲያዩ ያደርጋል። ውስጥም ከ50 ሰው በላይ ማስቀመጥ የሚችሉ ምቹ ወንበሮች አሉበት። ቀላል ያልሆነ አቅም የፈጠረልን ለኛም ምክንያቱም በራሳችን አቅደን ለመስራት ከባድ ቻሌንጅ ነበረ። ነገር ግን ይሄንን የመጀመሪያውን ፌዝ ወደ 2 ኪሎ ሜትሩን አጠናቀናል። ቀጣይ ወደ 2.3 ኪሎ ሜትር ይቀረናል። ይህ እንግዲህ አንደኛ ኦሬዲ ሀዲዱን ስናነጥፍ በፊት ብዙ ጊዜ ያው በውጭ ጥገኝነት ላይ የነበርነው አሁን ግን በራሳችን አቅም ዲዛይን ተደርጎ እንዲሁም ደግሞ ኮንስትራክት የተደረገ የመጀመሪያው በኢትዮጵያ ውስጥ ያለ ፕሮጀክት ነው። በዛ በጣም ትልቅ ደስታ ይሰማናል። ይሄ እንግዲህ እንደ መነሻ ማየት እንችላለን፣ እንደ ፕሮቶታይፕ ማየት እንችላለን። በቀጣይ ለሚመጡ ፕሮጀክቶች ራሳችንን ዝግጁ ለማድረግ እንዲሁም ቀጣይ የቱሪስት ዴስቲኔሽኖችን እንዲሁም ደግሞ ኢንዱስትሪ መንደሮችን አግሪካልቸራል ፕሮዳክትስ ባቡር እንግዲህ በጣም ብዙ አገልግሎት የሚሰጥ ነገር ነውና ከዛ ሁሉ ጋር ስናይ ይሄ በጣም ትልቅ አቅም እንደ ሀገር የሚፈጥር ፕሮጀክት ነው። እዚህ ላይ ራሳችንን ፈትሸን በቀጣይ ለሚቀጥሉ ፕሮጀክቶች ራሳችንን ያዘጋጀንበት ራሳችንን ያየንበት ፕሮጀክት ነው ማለት እንችላለን። ከናሽናል ማስተር ፕላናችን ጋር ተያይዞ ቀጣይ የሚታሰቡ ሌሎች ፕሮጀክቶች አሉ። ባቡር እንግዲህ ትልቅ የመነሻ ሂዩጅ ኢንቨስትመንት ኮስት አለው። ያንን ለመቀነስ ነው ዋና አላማችን። ምክንያቱም ያንን በራሳችን አቅም መስራት የምንችል መሆኑን ስናውቅ ለቀጣይ ናሽናል ማስተር ፕላን በባቡር በታሰቡ ማስፋፊያ ፕላኖች እንደገና ደግሞ ትልቅ የኮኔክቲንግ ላይኖች ላይ ለምሳሌ ከጎረቤት ሀገራት የሚያገናኙ የባቡር ፕሮጀክቶች ታቅደው ያሉና እነሱን ለመፈጸም ይሄ እንግዲህ እንደ ትልቅ መነሻ ነው የሚሆነው ማለት ነው።